ሰላም እንደናችሁ ውድ የዩቲዩብ ቤተሰቦች እንኳን ወደዚህ ዩቲዩብ ቻናል በደህና መጣችሁ። ዛሬም እንደተለመደው እንማማርባችኋለን ብዬ ያሰብኳቸውን ቪዲዮዎች ይዤ መጥቻለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ይሄን ቤተሰብ ተቀላቀሉ። ላይክ እና ሼር ማድረግም እንዳይረሳ። ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ አስቀምጡልኝ። ትንሽ ረዘም ላለ ጊዜ ጠፍቼ ስለነበረ ይሄ ቪዲዮ ብዙዎች ጋር ላይደርስ ይችላል። ስለዚህ ሼር ያደረጋችሁ ይሄን ቪዲዮ ብዙዎች ጋር እንዲደርስ አድርጉልኝ። ወደ ቪዲዮዎች እንሄዳለን። እስከመጨረሻው አብራችሁን ቆዩ። ደሞ ይመጣና ደሞ እንዴው ተቃቅፈን ነበር እንዴው ተሳስመን ነበር ተክሊል ይፈቀዳል ይላል። አይቻልም፣ ችግር የለም፣ አይዞህ ችግር የለም ይላል። አለ ችግር ምን ታቻችላለህ? ክርስቶስ ችግር የለም ብሏል እንዴ? አላለም። ካልተቻለ አልተቻለም። ያለህን እዛ አግባ፣ በቃ ይበቃል። ከሌለ የለህም ነው። ሽልማት እኮ ነው። ሳይሮጡ እስቲ ሂድና ኢትዮጵያ ውስጥ ሲሮጡ የነበሩ አትሌቶች እስኪ ጥሩልኝ የምታውቁ ጥሩ በቃ እሺ የምታውቋቸው ሁሉ እስቲ አሁን እዚህ አብየቱ ጉጭ ብለህ ዝም ብለህ ጠላን እየጠጣ የዚያን ሰውዬ የ42 ኪሎ ሜትር የማራቶን ሜዳሊያ መውሰድ ትችላለህ? አችልም። ተክሊል ድንግልናውን የጠበቀ ሰው ሽልማት ነው። ሳጥሮት ምንድነው ሸልሙ? አሮጥክማ ቤት ነው ያለ። በቃ በቁርባን አግባ፣ ጠባይን አሳምራ። ይሄንን የወር አበባውኝ ነበር። እሺ እና ደግሞ ልቆርብ ተዘጋጅቼ ነበር። እሺ ልቆርብ ከተዘጋጀው 5 ዓመቴ ነው። እሺ እና ምን ይላልክ ውጭ መልስ ነው። እንደገና ደግሞ የወር አበባኝ ነበር እናሳ ክርስትናው ነበረ ዛሬ። እሺ እና እንዴ ይላልክ እግዚአብሔር ያውቀው የለም ማወቅም ያውቃል፣ ባንተም ያውቅብሃል። የለም እህትሽ ታቀፋ ክርስትና ታስነሳው ቤትሽ ነች። መልስ ይሄ ነው። ጋብቻው ዛሬ ነበረ። እሺ በተክሊል የሚጋቡ ሰዎች ነበሩ። እሺ ሀበሩ ላይ 6 ወር አበባ መጣበት ውጪ። በቃ ድግሱን ብሉ፣ ሌላ ቀን ትቆርባላችሁ። ትዳሩን እግዚአብሔር አልፈቀደም አይደለም፣ የተፈጥሮ ጉዳይ ነው። ዲያቆን ነበርኩኝ። እሺ እንቅፋት ገጥሞኝ ነበረ። ኋላሳ እና አንዲት ሰው ጋር እንደው እንቅፋት ገጥሞኝ ነበረ እናሳ አሁን እንግዲህ ደግሞ ድንግሊቱ ጋር በተክሊል ኋላሳ ምክንያቱም ያደናግለኛል የሷ ድንግልና። ኧረ የለም ለራሷ ነው ጌታዬ። እና በቀድስ ችግር አለው። በቃ እንደዚህ ነው። የሚቻቻል ነገር የለም። ሕግን በሕግነቱ ማስከበር ይገባል። የወር አበባ ሆነው እሺ እንዴው በውስጥ በኩል ገባ ብዬ ብቆም ችግር አለ? አዎ በቃ እግዚአብሔር የዚያን ሰሞን ሀውጭ ስትወይ ነው ደስ የሚለኝ ካለ ሁኝ እዚያው ምን ጨነቀሽ? በቃ እዚያው ቆንጆው ነው። እንዲሁ በውስጥ በኩል እናቶች አትጨናነቁ፣ ግባ ይዟችሁ እግዚአብሔር ቸር ነው። በሱ ለፉ በሱ ማን ያለ አላለም። አላችሁ የላችሁም? እንደዚህ ያለ የሚያሻሽል ስርዓት የሚቀንስ ሁሉ ስርዓት አለ በእውነቱ ማለት ነው። ሴቶችን መጽሐፍ አይደለም የሰጠ እግዚአብሔር ነው። ምን ማለት ነው ግን? የአምላክ ደም በሚፈስባት ቤተክርስቲያን የፍጡር ጓዝ አይገባም። በቃ ይሄው ከነ ደግሞ ህግ ነው። እዚያው አጥር ከሆነ አጥር ነው፣ መስመር ከሆነ መስመር ነው። እንኳን የእግዚአብሔር ቤት የትራፊክ መንገድም መስመር አለው። ሐለፍ ይገጫል። እዚህም የሚገጩ መላእክት አሉ፣ ቤተክርስቲያን ውስጥ የሚገጩ አሉ። ስለዚህ ስርዓት ቤተክርስቲያንን መጠበቅ። አሁን ለምሳሌ አባ አቤት እንዲህ ያለ ኃጢአት ገጥሞኝ፣ እሺ ልጄ እግዚአብሔር ይፍታ ቀኑን እግዚአብሔር ይፍታ። ለምንድን ነው እግዚአብሔር ይፍታ? መሰጠት አለበት። እዛልሱ መጣና ደግሞ ነገ እንዲሁኝ እግዚአብሔር ይፍታ። አዚ በኋላ ኃጢአቱም ቀላል እንደሆነ እየገባው ነው የሚሄደው። ቀኑናው መሰጠት አለበት። ስርዓት ማሻሻል፣ ስርዓት መቀነስ ሰው እድሜው እንዲቀነስ ነው የሚያደርገው፣ እንዲቀሰፍ በረከት እንዲያጣ ነው የሚያደርገው። ስርዓተ ቤተ ክርስቲያን ሁሉ ተቆጥራ ተሰፍራ መጠበቅ አለበት። ከቃሉ ጋር ናችሁ? ሰውን ምን እናደርገዋለን? በግሉ እንረዳዋለን። ይሄ ነው በጠበበው ደጅ ግቡ ማለት ያለበት። አባ ገብረ ኪዳንን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን። ድንቅ የሆነ ትምህርትን ሰጥተውናል። እንደተማማርንበት አልጠራጠርም።
ወደ ቀጣይ ቪዲዮ እናልፋለን። አብይ ጾምን እንድንጾም ያዘዙን በትክክል ሰዓቱ እስከ 11 ሰዓት የምንጾመውበት ጊዜ አለ፣ እስከ 9 የምንጾምበት ጊዜ አለ፣ እስከ ምሽቱ 1 ሰዓት የምንጾምበት ጊዜ አለ። እነዚህን ሳምንታት ቁጭ ብላችሁ ተጨምረው የሚጾሙትን ሰዓታት በትክክል ካልኩሌት አድርጋችሁ ብታዩዋቸው በ55 ቀን ውስጥ ሙሉ በሙሉ 40 ቀንና 40 ሌሊት እንድንጾም ታደርገናለች ቤተክርስቲያን። ቅዳሜና እሑድ ምን በላውን ምኑንም ማለት በጣም አስደናቂ ቤተክርስቲያን ናት። እንደ ክርስቶስ እንጹም ካለን ግን ክርስቶስ የጾመው 40 ቀንና እስከ 9 እየጾመ እየበላ እኮ አይደል 40ውንም ቀን እና አንዳንድ ሰዎች እንደ ጌታ እንጾም ይላሉ። እስቲ ሞክሩት። አሁን 40 ቀን ጾሙ ብትባሉ ትችላላችሁ? አሁን ታላቁን ጾም ጀምረናል። አብይ ጾምን ከነስሙ አብይ ነው። አብይ ማለት ምን ማለት ነው? ትልቅ ማለት ነው፣ ታላቅ ማለት ነው። አብይ ጾምን ታላቅ ምንለው ለምንድን ነው? ቀኑ ስለረዘመ አይደለም። በቀን ርዝመትማ ጾመ ድነት ይበልጣል። 88 ቀን ምን ጾመው ዓርብና ረቡዕ ዓመቱን ሙሉ። ይህ ጾም ቀኑ አይደለም ታላቅ የሚያሰኘው ማን ስለ ጾመው ነው? ክርስቶስ ስለ ጾመው። አሁን ይህ ጾም ምእመናን ከእግዚአብሔር አፍ የወጣች ቃል የሚፈጸምበት ከእንጀራ የበለጠ ምግብ የምንበላበት ጾም ነው። ትልቁ ጾም ጾምን በእውነት መረዳት አለብን ምእመናን። ለብዙዎቻችን ጾም በደንብ አልገባንም። ራሱ ጾም ምን እንደሆነ ቢገባን ኖሮ በእውነት እንዴት እንጠቀምበት ነበር። አባቶቻችን ስለ ጾም እንዴት ድንቅ ትምህርት አስተምረዋል። ጾም የየትኛውም በጎ ሥራ መነሻ ነው። እማ ለጸሎት የጸሎት እናት ወእህታ ለአርምሞ የዝምታ እህት። ሰው በጾም ወቅት የመጸለይ ፍላጎት ይመጣበታል። አንደበቱ ይሰበሰባል። ሲርበው ዝም ይላል። ዝም ሲል ከብዙ የአንደበት ኃጢአት ይከለከላል። በዚህ ጾም ብዙ ችግር ነው የምንፈታበት ማለት። ግን ችግሩ ምንድነው? እኛ አሁን ጾም አንወድም፣ አይገባንም። ራሱ ጾም ትወዳላችሁ አትወዱ? አላችሁ ትወዳላችሁ አትወዱ? ትወዳላችሁ። እሺ ጾም ሲገባ ነው ሲወጣ ነው እንኳን አደረሳችሁ የምትባባሉት? እንደው አትዋሹ እስቲ። ፈገግ ብላችሁ እንኳን አደረሰሽ የምትሉት መቼ ነው? ብዙ ሰው ሲወጣ ነው። እንዴ አንዳንድ ሰው እኮ አሁን ገና 1 ሳምንቱ ነው ጾም ስንት ቀን ቀረው የሚል ሰው አለ። እንዴ ጾሙን አላስገባ ማለት ይሄ ነው። ኧረ ትንሽ እንጹም። አልገባንም ምን እንደሆነ ጥቅሙ ለማን እንደሆነ አልገባንም። በውኑ ለእኔ ጾምን ጾማችሁልኝን ይላል እግዚአብሔር። እምትበሉት ለእናንተ ነው፣ እምትጾሙትም ለእናንተ ነው። እኛ ቤተክርስቲያን የጾም ቤተክርስቲያን ነች። ክርስቶስ የጾመው ጾም ስለሆነ ትጾማለች። አንዳንድ ሰዎች ጌታ ጾሞልናል ይላሉ። አሁን ሰሞኑ ለምን ትጾማላችሁ እናንተ ሲሉን፣ አይ ጌታ የጾመው ጾም ነው ስንላቸው፣ አይ ክርስቶስ እኮ ጾሞልናል ስለዚህ እኛ አንጾምም፣ እሱ የጾመው እኛ እንዳንጾም ነው ይላሉ። በጣም ይገርማል። ክርስቶስ አዎ ጾሟል፣ ግን የጾመው እኛ እንዳንጾም አይደለም። ወይም ጾሞልናል ብለን ከመጾም አንቀርም። ለምን ካላችሁ እስቲ ልጠይቃችሁ፣ ክርስቶስ በዚህች ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላ? ቤተሰቦች ቪዲዮን ተከታትለን ተመልሰናል። ወንድማችን ዲያቆን ሄኖክ ኃይሌ ድንቅ ትምህርትን ሰጥቶናል። ከዚህም በተጨማሪ ደግሞ አንድ ፕሮቴስታንት ወንድማችን ላነሳው ጥያቄ ማብራሪያ ሰጥቷል። እሱንም ተከታትለን እንመለስ። ለኦርቶዶክስ ወንድምና እህቶች ትልቅ ጥያቄ አለኝ። ቆይ ለምንድን ነው ወደ መላእክት የምትጸልዩት? መጽሐፍ ቅዱስ በግልጽ ጸሎት ወደ እግዚአብሔር መደረግ እንዳለበት ይናገራል። እግዚአብሔር እኛ ኃጢአተኞች ወደ ጻድቃን ሄደን አማልዱን ብለን እንድንለምን ይፈልጋል። በምን አወቅን? በመጽሐፍ ቅዱስ ነው። በምን እናውቃለን? ድሮስ ኦሪት ዘፍጥረት ምዕራፍ 20 ላይ ልውሰዳችሁ። ታላቁ አባታችን አብርሃም ጻድቁ አብርሃም የእግዚአብሔር ወዳጅ ነው። ሚስቱም እንደዚሁ ለእግዚአብሔር የታመነች ነች። አብርሃምና ሳራ እያልን የምናመሰግናቸው ናቸው። አብርሃም ሚስቱን ሳራን ይዞ ጌራራ ወደምትባል ሀገር ሄደ። በሄደ ጊዜ ሳራ እጅግ በጣም መልከ መልካም ስለሆነች እሷን ፈልገው እሱን እንዳይገሉት ፈራ። ስለዚህ ሳራን ሚስቴ ናት በማለት ፈንታ እህቴ ናት አለ ይላል። እህቴ ናት አለ። የፈራው አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ባየ ጊዜ ልቡ በዝሙት ጦር ተነደፈ። ይችን ሴትማ አገባታለሁ ብሎ ዛተ። አስመጣት። ድንኳን አስጥሎ ደንገጥሮች መድቦ አልብሷት፣ ጠቧት፣ አስጊጧት ነገ አገባታለሁ አለ። ምስኪን አብርሃም አይኑ እያየ ሚስቱ ሳራ ንጉሥ ልታገባ ነው። ከኔ ጋር ናችሁ? ያን ቀን ሌሊት
እግዚአብሔር ለጌራራ ንጉሥ ለአቤሜሌክ ተገለጠለት ይላል። በሕልም ተገለጠለት። እንዳትነካት አለው። የነቢይ ሚስት ናት፣ ጫፏን እንዳትነካት። ኧረ ጌታዬ እኔ ሚስቱ መሆኗን አላውቅም፣ እኔ እህቱ ነው የመሰለችኝ አለ። እኮ ስላላወቅማ ነው የምነግርህ። ብታውቅማ ቀጣህ ነበር። በደዌ መጥቶት ልብ አድርጉ፣ ሰውነቱ ሁሉ አባበጠ። እንዳትነካት፣ ነገ ወስደህ መልስለት፣ አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለው እግዚአብሔር። ይገርማችኋል። አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? አሁን እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ይፈልጋል። ልብ አድርጉ። የጌራራ ንጉሥ አቤሜሌክ በዚያ ሌሊት በቀጥታ እየተነጋገረ ያለው ከማን ጋር ነው? ከእግዚአብሔር ጋር። እግዚአብሔርን እያናገረው እንኳን ግን የቅዱሳን ምልጃ አልቀረም። እኔን ብታናግረኝም እሱ ጋር ሂድና እሱ ሲጸልይ ያኔ ይቅር እልሃለሁ አለ። አሁን የቅዱሳን አማላጅነት አያስፈልግም የሚሉ ሰዎች እኮ እግዚአብሔርን ሲያናግሩት አያድሩም። መቼስ ግን ቢያድሩ እንኳን ሌሊቱን ሙሉ በዓይንህ እያየው እግዚአብሔር ቃል በቃል ቢያናግርህ እንኳን ራሱ እግዚአብሔር ቅዱሳንን አማልደኝ እንድትል ይልካል እንጂ የቅዱሳን አማላጅነት አይቀርም። ስለዚህ እግዚአብሔር በቅዱሳን መማለድ ይፈልጋል አይፈልግም? አንድ ልጨምርላችሁ። መጽሐፈ ኢዮብ ምዕራፍ 42 ላይ እንደምታውቁት ጻድቁ ኢዮብ በምድር ላይ ብዙ መከራ ከደረሰባቸው በመከራ ምክንያትም ብዙ ዋጋ ካገኙ ቅዱሳን አንዱ ነው። ኢዮብ ብዙ መከራ ባንድ የወረደበት፣ በመጀመሪያ ሀብት ንብረቱ ጠፋ። ከዚያ 10 ልጆቹ በአንድ ቀን ሞቱበት። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በመጨረሻ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመታ፣ ቆሰለ፣ ብዙ መከራ አየ እና በዛ ስቃይ ላይ ያለ ግን ጓደኞቹ መጥተው ደግሞ አላስቀምጣሉት። 3 ጓደኞች ነበሩት ኢዮብ። በነገር ይጠዘጥዙ ነበር። በቁስሉ ላይ ጥዝጣዜ ሆናችሁብኝ ብሏቸዋል እሱ ራሱ። እና ኢዮብን እየመጡ እንዲያርግ እንዲያታርግ። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አለን እንኳን አይደል? አዎ በቃ የማይሆን ነገር ምንና እግዚአብሔር ይማሪ ይበቃል። እና ኢዮብን መከራ አሳዩት። በመጨረሻ እግዚአብሔር ምን አለ? መጽሐፈ ኢዮብ ምዕራፍ 42 ላይ እንደ ባሪያዬ እንደ ኢዮብ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 ወይፈን 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለናንተ ይጸልያል፣ ያን ጊዜ ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለናንተ ምን ይላል? ያኔ ምን እላችኋለሁ? ስለዚህ እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ኃጢአተኞችን ወደ ጻድቃን ሄዳችሁ አማልደኝ በሉ ሲል መጽሐፍ ቅዱስ ላይ ተጽፏል። ይህ ብቻ አይደለም፣ ጻድቃንን ደግሞ እንዲያማልዱ ይገፋፋቸዋል እግዚአብሔር። ኃጥአንን አማልደኝ በሉ ይላል፣ ጻድቃንን ደግሞ ለምልጃ ይገፋፋል። ለዚህ እኔ አንድ ጥቅስ ብቻ ልስጣችሁ። ዘጸአት ምዕራፍ 32 ቁጥር 32 እግዚአብሔር ከወዳጁ ከሙሴ ጋር በሲና ተራራ ላይ ቃል በቃል እየተነጋገረ ነው። ሙሴ በሰባቱ መንጦላይት በሰባቱ መጋረጃዎች መሃል እያለፈ ከእግዚአብሔር ጋር ቃል በቃል ሲነጋገር እስራኤላውያን ጠብቀው ሙሴ ሲዘገይባቸው አይመጣም ብለው ከወርቅ ጥጃ ሰርተው ከግብጽ ምድር ያወጣን አምላካችን ብለው ለጥጃ መስገድ ጀመሩ። በጣም ይገርማል። እግዚአብሔር እስራኤልን ከግብጽ በቀላሉ አውጥቷቸዋል። ግብጽን ግን ከእስራኤል ውስጥ ለማውጣት በጣም ነው የተቸገረው። የግብጽ ጣዖት አምልኮ ውስጣቸው ስለነበረ ለጣዖት መስገድ ጀመሩ። እግዚአብሔር ይህን ጊዜ አዘነ። ሙሴ ሙሴ ሆይ ከግብጽ ምድር ያወጣኸው ሕዝብህ በድለውኛል። ስለዚህ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው ይላል። ከኔ ጋር በሉ አጠፋቸው ዘንድ። ማን ነው ተወኝ የሚለው? አሁን እግዚአብሔርን ሙሴ መከልከል ይችላል? አይችልም። አጠፋቸው ዘንድ ተወኝ፣ አንተን በሌላ ሕዝብ ላይ መሪ አድርጌ ሾመሃለሁ፣ ቁጣዬ እንዲቃጠልባቸው አጠፋቸው ዘንድ ተወኝ አለው። አይገርምም? እግዚአብሔር ሕዝብ ሲያበሳጨው መሪው ጥሩ ሆኖ ካገኘው ለአንድ መሪ ብሎ ሕዝብ ይቀይራል። ለመሪ ብሎ ሕዝብ ይቀይራል። ለመሪ ብሎ ሕዝብ መቀየር የሚችል አምላክ ለሕዝብ ብሎ መሪ መቀየር ይችላል አይችልም? ይችላል። ስለዚህ ችግሩ እኛ ላይ ነው ማለት ነው።
እኛ ከተመቸነው መሪ መቀየር አይከብደውም። ለምን ለመሪው ቅድስና ብሎ ህዝቡን ልቀይርላል። ሙሴ ምን አለ? ጌታ ሆይ ለኛ አይደለም ለስም ብላ ህዝቡን ከግብጽ ባርነት ነፃ አውጥቶ በበረሃ ፈጃቸው ብለው አሕዛብ በስም ላይ ይዘብጡባል። ስለዚህ ለኛ አይደለም ለስም ብለ ለአብርሃም ለይስሐቅ ለያዕቆብ የገባውን ቃል ኪዳን አስብ። ይህንን ህዝብ ከምታጠፋ እኔን ከሕይወት መጽሐፍ ምን በለኝ ሰርዘኝ። እግዚአብሔርም በህዝቡ ላይ ሊያደርግ ከነበረው ጥፋት ራራ ይቅርም አላቸው ይላል። እግዚአብሔር ይቅር ይበለን ሁላችን። አሁን ያነሳውላችሁ ምእመናን እግዚአብሔር ማጥፋት ከፈለገ ሙሴን እያስፈቀደ ነው የሚያጠፋው? እግዚአብሔር የሚሳነው ነገር አለ? ለምንድን ነው ለሙሴ የሚነግረው? ለምንድን ነው የሚነግረው? ለመረጃ ነው? ለመረጃ ከሆነ ህዝቡን አጥፍቶ ሙሴ ሆይ አጠፋዋቸው እኮ ማለት ይችላል። ለምንድን ነው የሚነግረው? ሙሴ ስለ ህዝቡ ምን እንዲል ነው? እንዲለምን እንዲጸልይ ነው እንጂ ለኛ እኮ እግዚአብሔር እንዲህ አይነት ነገር አያማከም። አሁን እግዚአብሔር ለኛ መጥቶ እስቲ እነገሌን ላጠፋቸው ነው ምን ይመስላችኋል ቢላችሁ ግን እንደምትሉ ወይ እግዚአብሔር ወይ ሐሳቡ ካንተ ከመጣማ ጨምረ እነገሌንም በዛው አጥፋ ነው። ቅዱሳኑን ግን ያውቃቸዋል። በቅዱሳን መማለድ ማን ይፈልጋል ማለት ነው? እግዚአብሔር ይፈልጋል። ወንድማችን ዲያቆን ሄኖክ ድንቅ የሆነ ትምህርትን ሰጥቶናል። እንደተማማርንበት አልጠራጠርም። ቀጣዩ ቪዲዮአችን የሚሆነው ሰሞኑን እጅግ በጣም አነጋጋሪ የነበረው የዘርፌ ከበደ ቃለ መጠይቅ ነው። በቃለ መጠይቁም ላይ ከኦርቶዶክስ ተዋሕዶ ቤት ለምን እንደወጣች ተናግራ ነበረ። ለምን እንደወጣች ከሷ አንደበት እንስማና ቤተክርስቲያንስ በዚህ ጉዳይ ምን ትላለች የሚለውን ተከታትለን እንመለስ። እስከ መጨረሻው አብራችሁ አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት 14:12 ላይ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል። በአንድ ጥቅስ ለጠነጠጠችው የድሮ ድምፃዊት ዘርፌ የከበደ ዲያቆን ሄኖክ ኃይሌ መልስ ሰጥቷታል። እሱን ቀጥሎ አሰማችኋለሁ። የኦርቶዶክሳውያን ሐዋርያው መዳን በሌላ በማንም የለም ከሰማይ በታች እንድንበት ዘንድ የተሰጠን ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸው። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ ምዕራፍ 4 ላይ ከመነገሩ በፊት ይኸውላችሁ፣ አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውቶ ኮንቴክስት ፕሪቴክስት ይላል ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት የለበት? አሁን እኛ እችን ቃል ይዛችሁ ልትሄዱ ነው በጣም ስኬት ነው በእውነት። እኛ የምናምነው በሉስ እኛ የምናምነው በጥቅስ አይደለም፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምንም? በጥቅስ። በምንድን ነው የምናምነው? ምን ማለት ነው? ከመሃል አውጥቶ ጥቅስ ችግር ነው። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመው ሰውዬ አከመው አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ በማንም የለም ያለው ቅዱስ ጴጥሮስ ነው። እንዴት አለ ለምን አለ የሚለውም ማየት ያስፈልጋል። ጴጥሮስ እና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ፣ መጽውቱኝ እያለ ይለምናል። ነዳይ ነው። ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል በኢየሱስ ክርስቶስ ስም ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧቸው።
እኔ አይሁድ በጣም ያናዱኛል። አንዳንዴ ደግሞ አንጀቴን ያውሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብሎ ይጠይቃል። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምንስ ቢል ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው የሚሆነው። አይሁድ ግን በዚህ ከኛ ሳይሻሉ ጠሩና በምንድን ያዳናችሁት ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንን በሌላ መዳንን በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም የለም። አሁን እመቤታችን ታድናለች አታድን? ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ በማንም የምንድንበት ስም ማን የሚለው ስም ነው? ኢየሱስ። እኔም ማድናችሁ በማን ስም ነው የምትለው? ኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት፣ መከራ ያዩለት፣ የመነኑለት፣ ሕይወታቸውን የሰውለት የክርስቶስን ስም ጠርተው ነው የሚገቡት። ስለዚህ አቡዬንም ብትጠይቋቸው ገብርኤልንም ብትጠይቋቸው ቃላቸው አንድ ነው። መዳን በሌላ በማንም የለም። የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ ያድኑ? ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል ያድናል? ያለ ቅዱሳንስ ያድናል? ማዳን ይችላል አይችልም? ይችላል። ቅዱሳንስ ያለ እግዚአብሔር ማዳን አይችልም። ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ በዝሙር አታውቁ? ኃይል የእግዚአብሔር ነው። ወይስ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ቤተሰቦች ቪዲዮን ተከታትለን ተመልሰናል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። ከመሰነባበታችን በፊት ግን በገጣሚ ኤልያስ ሽታውን የቀረበ አንድ ግጥም ልጋብዛችሁ። ሁለት መልክ ያለኝ ጌታዬ ንገረኝ፣ እኔ የትኛው ነኝ? አየህልኝ ጉዴን አደራ ብለኸኝ የሳትኩት መንገዴን ታየዋለህ አይደል ገላዬ የወዛው ፀሐይ አንተን ሸጦ ሻማ የሚገዛው ደጅህ ስመጣ ትሁት አጎንባሽ ከቤት መሃል ነጠላ ለባሽ አንዴ ቅዱስ አንዴ ነውር የማለባብሰው የትኛው ነኝ እኔ ከሁለቱ መሃል ሰው? የትኛው ነኝ? ማንኛው ነኝ? ከየት መጣው ወዴት ወጣው? ምነው ነፍሴ ያነከሰች ከራሷ ጋር ተናከሰች? አታዝንም ወይ አንተስ ለሰው ቤተ መቅደስህን ነጋዴ ሲወርሰው? ጅራፍህን አምጣ ግባ ነፍሴ ድረስ አስወጣልኝና ልቀደስ ልመለስ። አንድ አመስጋኝ አንድ አማራሪ አንድ ጊዜ አማኝ አንድ ጊዜ ጠርጣሪ አንድ ጊዜ መነኩሴ ደሞ አመንዛሪ ስታይ አዛኝ ውስጤ ጨካኝ ጠንካራ መመስል ትንሽ የሚበቃኝ በሰው መሃል ስላንተ መስካሪ ለብቻዬ ስሆን ስርቁት ዝሙት ሊቅነኝ አንተን የምተርክ ስላንተ መራቀቅ አንድ ላንተ ሳኖር ባንተ መመጻደቅ ተደብቄ በእውቀቴ ሰበብን ፈልጎ በየትም የጣለኝ ቆርጦ ያንተ መሆን ያቃተው ልብ አለኝ በአንድ ሰውነቴ ሁለት መልክ ያለኝ ጌታዬ እኔ ከሁለቱ የትኛው ነኝ? ስጋ በስጋህ ይጠራኛል መንፈስ በመንፈስ ይስበኛል ለየትኛው ጌታ ተገዝቼ የቱን መርጣለው የቱን ትቼ? እነርሱ ይሉታል ወንበዴ ነው ሌባ በቃሉ አባብሎ ሕዝብ ልብ የገባ ሰይጣንን በሰይጣን አይተናል ያወጣል ይሉታል፣ ይመቱታል፣ ይሰድቡታል።
ሕግ አፍራሽ ነው፣ አመጽ መሪ፣ ምህረት ይሰጣል ለሴተኛ ዳሪ ይሉታል። ተፉበት፣ ባጥንቱ ሰቀሉት፣ በአብ ፊት ገደሉት። ይሄን ሁሉ ሆኖ ከዓይኑ ላይ ያለው አንድ ቃል ብቻ ነው። እሱም እወዳችኋለሁ፣ ወዳችኋለሁ። ማመን እልና ደግሞ ተወዋለሁ፣ አጠገብ ልሆን ደግሞ ርቀሃለሁ። ወይ ገብቻ አልሞቀኝ የመለኮት ክንድህ ምን ያህል ይርቃል ልቤ ከመንገድህ። ዓለምንም ቀረብ አምላኬንም ቀረብ ደግሞ ጠጋ ማለት ደግሞ እሸሻለሁ። ኃጢአቴን አልተውም መጽደቅም እሻለሁ። ምንጉድ ነኝ ምንጉድ ነኝ ምንጉድ ነው ይሄ መሃል መሆን። ምን ድረስ ነው የሚያስጉዘኝ? እስከ መጨረሻው መች ነው የምትይዘኝ? አይበቃኝም ወይ አይበቃኝም ወይ መሰባበሬ? ከቤቴ ይበልጣል የፍርሃት አጥሬ። ትዕቢቴ ልቤን አንቆ የቱጋ ነው የምትሰብረኝ? ራቀብኝ ያ ደማስቆ። እምን ጋር ነው ምደነግጥ በነውሬ በኃጢአቴ? ወየውልኝ ለጥጋቤ ወየውልኝ ለትዕቢቴ። ድካም ሌሊቱን እምባ እየጋተኝ የሰበረኝን ይህን ዓለም መጣል ያቃተኝ። በአንድ ሰውነቴ ሁለት መልክ ያለኝ ጌታዬ ንገረኝ እኔ የትኛው ነኝ? ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። እንደተማማርንበት አልጠራጠርም። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሼር እና ሰብስክራይብ ማድረግም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ ቻው።